ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የሰኞ ጥቅምት 24 2018 ዓ.ም የምናለሽ መቲ ፕሮግራም ነው ተጀምሯል። እንደተለመደው ዛሬ እኔና ደረጀ ሀብተወልድ ባልደረባይ ዋና መረጃዎችን ይዘን ወደ እናንተ ቀርበናል። መታሰቢያ ገጸላ ነኝ፣ አብራችሁ ቆዩ። ደረጀ እንኳን ደህና መጣ። እንግዲህ ዛሬ እንደው ሰላም ነው? ሰላም ነው ይመስገን። ያው እንግዲህ ዛሬ ሰኞ ለተሰኞ ስለሆነ በሰንበቱ የተካሄዱትን ነገሮች ሁሉ ሰብሰብ አድርገን የምንመጣበት ነው። ጊዜያችን እንደበቃን መረጃዎችን እናደርሳለን። ምናልባት ከዚህ ከአርሲ ላይ በተካሄደው ክርስቲያኖች ጭፍጨፋ፣ ኦርቶዶክሶችን ጭፍጨፋ በሚመለከት ብዙ መረጃዎች እየወጡ ነው ያሉት። ህፃናቶቹን የሚጠይቁ አንድ አባት ቪዲዮ ከዚህ አላቀረብኩትም ማለት ነው። ቪዲዮን አቅርብ በሶሻል ሚዲያ ላይ አካፍየዋለሁ። አንድ አባት እዛ አካባቢ ሄደው የተናገሩት ንግግር ነበር። ምናልባት ወይም መልሰን እናመጣዋለን በኋላ ላይ። እኔ ራሱ ሰው አገኘ ነው እያልኩበት ነው። እና እዛ ቦታ ላይ ሄደው ህፃናቱን ጎብኝተው አልቅሰው ይሄን ዘረኝነት ይሄን ክፋት አቁሙ ብለው መክረው በአደባባይ ደግሞ ዝም አትበሉ ብለው ተናግረው የአባትነት የሚገባቸውን ተግባራት ፈጽመው የመጡ አንድ አባት አግኝተናል። ሌሎችም ብዙ በተለያየ እንቅስቃሴ እየተደረገ ነው። አንተም መረጃውን የምታካፍልን ይኖራል። ምናልባት ከዛ በፊት ግን በዚህ በዲሲ ላይ የተካሄደ አንድ ማስታወቂያ አይቻለው። ጥቅምት 20 ላይ የወጣ ነው። በዲሲና አካባቢ ሀገረ ስብከት ለምትገኙ አድባራትና ገዳማት ተብሎ ጉዳዩ በአርሲ ሀገረ ስብከት ለተገደሉ ኦርቶዶክሳውያን ጸሎተ ፍትሐት እንዲደረግ ለማሳሰብ ነው ይላሉ። በሀገራችን በኢትዮጵያ ምስራቅ አርሲ ዞን አስተዳደር ጥቅምት 15 እስከ ጥቅምት 19 2018 ባሉት ጊዜያት እንግዲህ ከ15 እስከ 19 ባሉ ጊዜያቶች በተለያዩ ወረዳዎች ውስጥ በሚገኙ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች የተፈጸመውን አሰቃቂ ግድያ የዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት እያወገዘ በደረሰው ጉዳት የተሰማን ከፍተኛ ሐዘን እየገለጸን ለሟች ቤተሰቦች እና ለመላው ኦርቶዶክሳውያን መጽናናቱን ይስጠን እያልን በግፍ ሕይወታቸውን ላጡት ወገኖች መጪው እሁድ በሀገረ ስብከቱ ባሉት አብያተ ክርስቲያናት በሙሉ ጸሎተ ፍትሐት እንዲደረግላቸው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ማሳሰባቸውን ለመግለጽ እንወዳለን ይላል። ይህ በ20 የተደረገ ነው። ምክንያቱም በእንደዚህ አይነት ሁኔታዎች በሁሉም በሚባል ደረጃ በሁሉም እምነቶች የሚመለከታቸው አካላት፣ ግለሰቦች፣ ሲቪክ ማህበራት፣ የውጭ ሚዲያዎች ሳይቀሩ ነገሩን እየዘገቡት ነው የሚገኙት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደዚሁም ሌሎች መግለጫ አውጥተዋል። ሌሎች ሃይማኖት ተከታዮችም መግለጫዎች አውጥተዋል። እስካሁን ድረስ መንግስት ብቻ ነው ከመንግስት የወጣው አንድ ነው። እሱም አልተገደሉም እናውቀው ነገር የለም ከሚለው ውጭ ሙሉ በሙሉ የመንግስት ሚዲያ ትኩረት የነፈገው በተቃራኒው የቆመበት መንግስት አላቅም አያገባኝም ያለበት ወይም የተሳለቀበት ጉዳይ ነው። በእንደዚህ አይነት ሁኔታ ግን ውጭ ያለው ማህበረሰብ እንደዚህ ተደራጅቶ ጸሎተ ፍትሐት ማድረጉ በጣም መልካም ስለሆነ ነው ያጋራሁት። እሱም ብቻም አይደለም፣ ሌላ መግለጫም እንደዚሁ የወጣ መግለጫ አለ። መግለጫውን ቴክኒሻኑ ያካፍልልኛል። ጥምረት ለቤተክርስቲያን የሚል ዓለም አቀፍ ኦርቶዶክሳዊ ንቅናቄ ኮሊሽን ፎር ዘ ቸርች ኢንተርናሽናል ኦርቶዶክስ ሙቭመንት የሚል ነው። በዚህ ላይ የጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ መግለጫ አውጥቷል። ስለአንተ ዘወትር ይገሉናል፣ እንደሚታረዱ በጎችም ሆነናል የሚለውን የሮሜ ላይ ያለውን ቃል እንትን ብለው እዛ ላይ ጠቁሞ አስቀምጠዋል። መግለጫቸውን ገብቶ ማንበብ ይቻላል፣ ወይም እዚህ ላይ እንደምታዩት ብዙ ሀሳቦች የቀረቡበት ነው። ይሁን እንጂ ይላል የቤተክርስቲያናችን ላዕላይ መዋቅር ከሲኖዶስ እስከ ሀገረ ስብከት ያለው የቤተክርስቲያን መዋቅር መንጋውን ለመጠበቅ የተዘጋጀ ባለመሆኑና ለዚህ መራራ ተጋድሎ የተሾሙ ባለመሆናቸው ዛሬ ላለንበት መከራ መውጫ መንገዱን ሩቅ አድርጎታል።
ሲኖዶስ ለዓመታት በመዋቅር የሚደረገውን የኦርቶዶክሳዊ ግድያ ለማስቆም ከመጣር ይልቅ በዝምታ ከገዳይ ጋር በመተባበር በሚመስል መልኩ ከመንግስት ጋር ተግባብቶ መስራት ይገባል ሲሉ ጠቅላይ ስራ አስኪያጁ አቡነ ሳዊሮስ በአዲስ ዓመት በመግለጫ ጠቅሷል። በተጨማሪም የቤተ ክርስቲያን በጠቅላላ ሰበካ ጉባኤ ላይ እንኳ አንድም ሀገረ ስብከት እንደ ችግር ቆጥሮ በሪፖርት ያቀረበ የለም። ሲኖዶስም በዚህ ጉዳይ አጀንዳ አድርጎ ውይይት አላደረገም። አሁንም በብዙ ግፊት ቋሚ ሲኖዶስ መግለጫ ቢያወጣም ችግሩን በአግባብ እየገለጸ መፍትሄ የማይሰጥ ለተጎጂዎችም ዳግም ጥቃትን የማይከላከል ካሉበትም መከራ የሚያግዝ አይደለም በሚል ከረር ያለ መግለጫ ወጥቷል። ጥምረተ ለቤተክርስቲያን ምናልባትም በዚህ መግለጫ ላይ ያለውን ነገር ትንታኔ እንዲሰጡን ወደፊት የምንጋብዛቸው ይሆናል። ደረጀ ወደ ሌሎች መረጃዎች ምንሄድ፣ ከዚህም ጋር በተያያዘ ሌሎች መረጃዎች አንተ ጋር ስላሉ እነሱን ነገር አመሰግናለሁ መቲ። እንግዲህ ያው ወደ በኋላ ላይ እንጣውኔ ላመጣው የነበረው ዛሬ የሆነ ቀን እያከበሩ ነው። በኋላ አይደገምም በሚል ርዕስ እያከበሩት ይገኛል የሰሜን እዙን። ስለዚህ አሁን እሱን ወደ በኋላ እናምጣው። አሁን የጀመርነው በዚሁ በቤተክርስቲያኗ ጉዳይ ስንሄድ፣ በነገራችን ላይ በካፋ በጋሞ የአብያተ ክርስቲያናት ህብረት ታስረዋል። ፓስተሩ 7 አብያተ ክርስቲያናት የፕሮቴስታንት እምነት ተከታዮች ማለት ነው 20 ምዕመናን ቸርቻቸው ጋር እያመለኩ እያለ ትናንት እሑድ ፖሊሶች ገብተው እየደበደቡ ዋናውን ፓስተርም ሌሎችንም ወስደዋቸው ህዝቡ ይፈታ እያለ ትናንትና እዛ ቢውሉም አልተፈቱም። እስካሁን ድረስ የተወሰኑትን ፈተው ዋናውን ፓስተር እና 7ቱን አልፈቷቸውም እስካሁን። ትናንት ስለዘገብነው ይሄ ነው። በአብያተ ክርስቲያናት ላይ የሚደረገው ነገር በተለይ መግለጫ በማውጣት ረገድ የወንጌላውያን ህብረት፣ የኢትዮጵያ መጅሊስ እስልምና ጉዳዮች፣ ሌሎችም አካላት መግለጫ እያወጡ ነው። አጋርነታቸውን እየገለጹ ነው። የሃይማኖት ተቋማት ጉባኤ መግለጫ አውጥተዋል። ሲኖዶሱም መግለጫ ሰጥተዋል። በቃል በድምፅም ጭምር መግለጫ ሰጥተዋል። በዚህ ረገድ አባቶቹ ነው አውግዘዋል። እንደተለመደው ያው ይሄን ነገር የፈጸሙና ያስፈጸሙ ለህግ ይቅረቡልን፣ ከለላ ይሰጥልን የሚል መግለጫ ነው። ተከታትየዋለሁ። ሌሎችም ላይ ተመሳሳይ ጥቃት እንዳይፈጸም የሚል ነው። እኛ ግን ከዚህ ፈርዘር መሄድ አለባቸው ነው የምንለው። ምክንያቱም ሄድ የምንለው ለምንድን ነው? ይሄ እንደዚህ አይነት መግለጫ ተለመደ። የክርስቲያኖች በተለይም የኦርቶዶክሳውያን ግድያ በዛ ክልል ሙዚቃና ዘፈን ሆነ በየዕለቱ የተለመደ ነገርና ምንም ነገር ለውጥ ያልመጣበት ነገር ሆነ መግለጫው። ስለዚህ ከመግለጫው ፈርዘር ትንሽ አንድ እርምጃ ወደፊት መሄድ አለበት የሚል ነገር እየተናገርን ነው ያለነው። በጣም ዘግናኝ ነው። ይሄ ነገር የተባባሰው ካለፉት 7 ዓመት ወዲህ ነው። ልክ ኦህዴድ ብልጽግና ስልጣን ከያዘ ጀምሮ ቀደም ሲል የለም እያልኩ አይደለም፣ በተከታታይ የከፋበት ሁኔታ ላይ ነው። ማስረጃዎችን ተንተርሼ ነው የምናገረው። የወጡትን መረጃዎች ስንመለከት ብልጽግና ከመጣ እና አብይ እነ ሽመልስ አብዲሳ ከመጡ በኋላ ይሄ ነገር ሄዷል። ሰሞኑንም እነ ዲያቆን ዮሴፍ ከስፍራው እንደተናገሩት በመዋቅር ደረጃ ነው እየተፈጸመ ያለ። በዛ መት አይበቃም ወይ ነው ያሉት። በዛ በጣም ግድ የለም ይሁን ሲባል ግድ የለም ሲዘጋ አብያተ ክርስቲያናት ሲደፈሩ የተለያየ ነገር ሲደረጉ አሁን ልኩን መጠኑን ጽዋው ገደቡን አለፈ። የግፉ ጽዋ ማለት ነው መፍሰስ ጀመረ። 7 ዓመት ሙሉ ኢንቴንሽናሊ የተደረገ ነገር ነው። ምንም ጥያቄ የለውም። አንቺ ተናግረሽዋል። የዞኑ አስተዳዳሪ አቶ ከድር ኢብራሂም ነው። አቶ ኢብራሂም ከድር የተናገሩትን ሰምተናል። በአደባባይ የተጨፈጨፈውን ነገር አይኔን ግንባር ያርገው የለም ብለው እስከ መካድ የደረሱበት ነው። ለምን? ራሳቸው ስለፈጸሙት ማለት ነው። ይሄ ደግሞ በእነሱ ብቻ የሚወሰን አይደለም። ሊቆም ያልቻለው በየጊዜው ሰዓቱን ጠብቆ ከላይ ነው። ከ37 አብያተ ክርስቲያናት 16ቱ ተዘግተው 3ቱ ተዘርፈው አውቅተዋል ሲባል በአንድ ዞን ውስጥ የተተካ አንድም የለም ሲባል ዝም ብሎ ተራ ነገር አይደለም። በመዋቅር ኦርቶዶክስ የኦሮሞዎች እምነት ስላልሆነች መጽዳት አለባት የሚለው አቡነ ሳዊሮስ ቀደም ሲል የተናገሩት በደህናው ጊዜ የተናገሩት ነገር እየተፈጸመ ነው ያለው። ይሄን ነው እያደረጉ ያሉት። ከመሬ ነው ምርሽ መጽሐፌ ላይ ገልጫዋል። እጅግ በጠቅላይ ሚኒስትሩ ላይ የነበረን ድጋፍ ያኔ የመጨረሻው ውሳኔ ያገኘው እኔ በኦርቶዶክስ ላይ ስለተደረገ አይደለም። ግን አንጀቴ የተበጠሰበት ምክንያት ይሄ ነው። በሀገሬም ላይ ጭምር ነው። ለዚህ ነው አንዳንድ ሙስሊሞችም ፕሮቴስታንቶችም
በኦርቶዶክስ ላይ የሚደረገውን ነገር ከሃይማኖት ብቻ አይደለም ያያዩት ያሉት እውነታቸውን ነው በሀገር ላይ የመጣ አደጋ ነው ብለው አርቀው ማየት ይቻላል ኦርቶዶክስ ላይ የተነጣጠረው ነገር ኢትዮጵያ ላይ የተነጣጠረ ነገር መሆን ያወቁ አብዝተው እየተቃወሙ ያሉት ለዚህ አሁንም እየተደረገ ያለው ነገር ብልጽግና የመዘንኩትም የምመለከተውም ከዚህ አቋያ ነው ይሄ ብቻ አይደለም መቲ ይሄን ጉዳይ ጀስቲፋይ ለማድረግ ሰዎች በማንነታቸው ምክንያት በሃይማኖታቸው ምክንያት ኢትዮጵያ ውስጥ ያውም አብዛኛው ህዝብ ሙስሊምና ክርስቲያን በሆነበት ህዝብ ማህበረሰብ ውስጥ እንደንትን ነገር ክርስቲያኖች እየተሳደዱ ሲገደሉ ይህንን ጀስቲፋይ የሚያደርጉ ወንጀልን የሚከላከሉ በጄኖሳይድ ህግ መሰረት ጄኖሳይድ ከሚፈጸምባቸው 10 ነጥቦች መካከል ይላል መቲ አንዱ ድርጊቱን ዲናያል ማስተባበል መካድ ነው ይላል ወይም ሌላ ጀስቲፊኬሽን ለመስጠት መሞከር ይሄ እኮ የተፈጸመው በዚህ ምክንያት ነው ብለሽ የሰው ልጅ ግድያ የንጹሃንን ደም መፍሰስ ማስተባበል የሞከርሽለት ወደ አውሬ ተለውጠሽ ወደሱ ከመግባቴ በፊት ይህን ነገር የሚያመላክትልን አንድ ቪዲዮ አለ ሁላችንም እንመልከተው አይሲ ደረጀ ምናልባት ወደ ዲናያል ከሄድክ ትዝል እንደሆነ ወደ ውስጥ ገብተው የራሳቸውን መዋቅር ለመዘርጋት ሲመጡ ጥያቄያቸው የነበረው የኦሮሞ ማህበረሰብ አልተወከለም በራሱ ቋንቋ ቅዳሴ የለም አገልግሎት የለም ብለው ነው ገቡ አይደል እነሱ ከገቡ በኋላ ግን የኦሮሞ ኦርቶዶክስን እየጠበቁት አይደለም እንደውም በኦሮሚያ ክልል በጣም ብዙ ቦታዎች የኦሮሞ ኦርቶዶክሶች አይደለንም እስከማለት ድረስ ማለት አለባቸው አለዛ ሰይፍ አለ ስለዚህ አይደለም በተለይ ዛሻዋ ምናምን አካባቢ ያሉት መረጃ እየወጣ ነው ያለው እዚህም አሁን ለምሳሌ አሩሲ ብትሄድ ደብረ ሊባኖስ አካባቢ ወደዛ ብትሄድ ኦርቶዶክስ ከሆኑ ቀና ብሎ መሄድ እንደማይችሉ እንደሚገደሉ ያውቁታል ስለዚህ እንዳልሆነ ማህተባቸውን እስከ መደበቅ ድረስ የሚደርሱበትን ሁኔታ ነው ያያየን ያለነውና ለዛ ነው የመጣ ነው ለዛ አካባቢ ማህበረሰብ ተወክለን የመጣ ነው ካሉ በኋላ ምን ነው ሞቱ ላይና ቤተክርስቲያን መቃጠሉ ላይ እንደገና የለንበትም ያሉበትን ነገር ብዙ ጥያቄ ያስነሳ ነው እውነት ነው ልክ ነው ያልሽው አላማው ሌላ ነው ያም ለዚህ እኮ ነው አላማው ያኔ እንግባበትም ያሉት የቄሳሮች አገባብ ነው ቄሳሮች ክርስቲያኖች ማጥፋት ሲያቀታቸው ሳናምን አመን ብል ገብተን ንቆጣጣራት እንዳሉት ሁሉ እነሱ ለዛ ነው አገባባቸው እንጂ አንቺ እንዳልሽው በእውነት ኦርቶዶክስ ነው ገዷቸው በቋንቋ ይቀደስ ምን ብለው ገብተው ይሆን ኖሮ አሁን ጥብቅና ይቆሙላት ነበር ለእምነቷ እነሱ ምን ሆኖ ነው የገቡት የቄሳር አስፈጻሚ የብልጽግና አስፈጻሚ ሆኖ ነው የገቡት ብልጽግና በሚፈልገው መንገድ በዛ አካባቢ ሃይማኖትን ተጠቅሞ ለሚያደርገው ነገር መቸቱን እየሰሩ ነው ያሉት በአደባባይ መት ይሄ ነገር በተፈጸመበት የወገኖቻችን ደም በተጀቀጀቀበት ከጫፍ እስከ ጫፍ የኢትዮጵያ ጥቁር ለብሶ ሐዘን በቆዘመበት ሁኔታ ላይ በአደባባይ ደፍሮ የሚያስተባብል ይሄን ማን ነው ጊዜው ነው እንጂ አይዟችሁ ተብለው ነው እንጂ እና ወደ ቪዲዮ እንሂድ ብዬ ነው በዚሁ እሺ መልካም በጋሻው ደሳለኝ ንግግር ዛሬ ብዙዎችን እያነጋገረ ይገኛል እስቲ ሙሉን ስሙት እናንተስ ምን ታስባላችሁ ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር ታስታውሱ ሰዎች ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳ አርጎ ራስን ማቅረብ ልክ አይደለም ይበቃል ይሄው ነው በዚህ ደረጃ ነው ድፍረት ነውር እጅግ ሲበዛ የግፍ በደል የግፍ ኃጢአት መሳደቅ በደም ላይ ቅድም ያልኩሽ ዲናያል ማለት አሳዳጆች ባሉበት ገዳዮች ባሉበት ሁኔታ ላይ የንጹሃን ነፍስ ይማርልን ገዳዮች ለህግ ይቅረቡልን ይባላል እንጂ ዋጋህን ነው ያገኘው በአባት ኃጢአት ነው የሚለው ይህ አንድ ይሄ ነገር መቲ በደም መታየት ሆነ ብለን ነው የምትልምለው በጣም አደገኛም ስለሆነ በብዙ ነገር የተሳሳተ ነው ያባላል
የመጀመሪያው ከመንፈሳዊ ዕውቀቱ ነው ግራ የገባኝ ልጅ እንዴ በጋሻው ማለት እንደዚህ ነው ያልኩት። በቃ በእውነት መጽሐፍ ቅዱስን የሚረዳው በዚህ አመለካከት ነው። ክርስትናም በዚህ አመለካከት ነው የተረዳው። ወንጌል እንደዚህ ነው የገባው። በጣም ነው የገረመኝ። እግዚአብሔር በሱ ሲድ ምክንያት ነው ማለት ነው ህዝቡን እየተበቀለ ያለው እንዴ። መቲ ክርስትና እኮ የመጣው ኢየሱስን በመስቀል አይደል እንዴ የተጀመረው? ተከታዮቹን ዘቅዝቆ በመስቀል አይደል እንዴ እነ ጴጥሮስ እነ ጳውሎስ የተስፋፋው? እኔ ሰይፍ እንጂ ሰላም ይዤ አልመጣሁም ብሏቸዋል እኮ አንድ ኢየሱስ በአንድ ቦታ ላይ። ይሄን ስታስፋፉ ብዙ ትሞታላችሁ። ያዘው መጽሐፍ ቅዱስ እኮ ነው ያን የሚነግረው እኮ። እነ እስጢፋኖስ እኮ የተወገሩት እየሞቱ የወገሯቸው የሰው ልጅ በአባቱ ቀኝ ተቀምጦ አየሁ እያሉ ነው የወገሯቸው እኮ። ይሄንን ክርስትና ይባል ነገር አትጥራብን እያሉ ማለት ነው። ጴጥሮስ በሮማ አደባባይ ቁልቁል የተሰቀለው፣ ጳውሎስ አንገቱን የተቀለው ክርስትናን በመስበካቸው ነው። ሂዳችሁ አስተምሩ በመባላቸው ነው። በካታኮምፕ ግበበ ምድር በተለይ አሁን ድረስ ይጎበኛል። ሂደሽ ከሆነ ሮም እኔ አይቼዋለሁ። ክርስቲያኖች የተጨፈጨፉበት ምድራቸው ደም እስከሚሸፍን ቄሳሮች እንደ ትርኢት እያሳዩ አንበሳ ጋር እያታገሉ ምን እያደረጓቸው ለምን አመናችሁ ብለው ማለት ነው። እነ አትናቴዎስ ምጡ ለአንበሳ የተሰጡትና ግራጭዎስ ማለት ነው። ይሄን ነገር ያደረጉት ለምንድን ነው? ለእምነታቸው ብለው ነው። ጳውሎስ ምን ይለዋል? እሱ የያዘው ማነው? በጋሻው የሚባለው ሰው የያዘው መጽሐፍ ጳውሎስ ምን ይለዋል? በእሳት አባቶቻችን በእሳት ተተነተኑ፣ ቆዳቸው ተገፈፈ እያለ ስለ ሳምሶን ስለማን እንዳተረክላቸው ጊዜ አጥረኛል ብለው ለክርስትና መስፋፋት አባቶች የከፈሉትን መስዋዕትነት ያርካል። እንግዲህ ያሉ ምስክሮች በዙሪያችን እንደ ደመና ከከበቡን፣ እኛ ደግሞ የእምነታችን ራስና ፈጻሚ ሆነውን ተመልክተን ከፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። የመጣው በምድር ነው። የክርስቲያኖች መገደል፣ ክርስቲያኖች መከራ ማቅረቻቸው አዲስ ነገር አይደለም። ለነበጋሻው ላመጡት አዲስ ወንጌል ግን ክርስትና ማለት ማለት ነው ምቾት፣ ድሎት ይሄ ነው ብለው ተርጉመዋል፣ በልጽገዋል። አይሽነሱ ያን ነገር ስላደረጉ ችግር ሲደርስበት ክርስቲያን ምንድነው ይላሉ? ኃጢአት ሰርተው ነው ይላል። የወንጌል አረዳዱ በጣም ገርሞኛል። በብሉይ ኪዳንም በአዲስ ኪዳንም መቲ አባቶች ይላል ሕዝቅኤል 18 ላይ ጮርቃ የወይን ፍሬ በሉ የልጆችም ጥርስ ጠረሱ የምትሉትን ተረት አቁሙ። አባት በበላ የልጅ ጥርስ አይጠርስም። ይሄ ተረታችሁ ካሁን በኋላ ይቆማል። ኃጢአትን የሰራች ነፍስ እሷ ትድናለች፣ ጽድቅ የሰራች እሷ ትድናለች፣ ኃጢአትን የሰራች እሷ ትጠፋለች አላቸው። ኢየሱስ ራሱ በአዲስ ኪዳን ላይ ይሄንን ሲያጸናላቸው እኛ አባታችን አብርሃም ነው እያሉ አይሁዶች ሲፎክሩ እናንተ ከአባታችሁ ከአብርሃም አይደላችሁ ከሰይጣን። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ያነሳለታል። አባት አለን አብርሃም ማለት አይሰራም ካሁን በኋላ። እኔ በአንዳንድ ሰዎች ይላሉ የቄስ መንደር ልጅ አሁን የቄስ ልጅ አጎቱ እግዚአብሔር ይመስለዋል ይባላል። የቄስ መንደር ልጅ ይረብሻል ቤተክርስቲያን ውስጥ እንዴ አይተሽ ከሆነ አጎቱ እግዚአብሔር ይመስላቸዋል ነው። ልክ እንደዛ አይሁዶችም እንደዛ ነበሩ። እግዚአብሔር የነሱ ብቻ እያደረጉ አይተሽ ከሆነ በሁሉ ቦታ አባታችን አብርሃም እያሉ ሲመኩበት እግዚአብሔር ከነዚህ ድንጋዮች አለ ከአሕዛብ ለአብርሃም ልጆች አስነሳለታል። እናንተ ከአባታችሁ አይደላችሁ፣ ግብራችሁ የሱ አይደለም ያላቸው። which means በዘርህ አትጸድቅም፣ በዘርህ አትኮንንም፣ ስራህ ነው የሚያደርግህ ነው። በጋሻው ያነበውም እንዴ ነው መጽሐፍ ቅዱስ የያዘው እንዴት ነው ይሄን ያደረገው ነው። ክርስቲያኖች መከራ ሲደርስባቸው እንደውም ድሮ እኮ መቲ ለመከራው ይሻሙ ነበር ይባላል በአባቶች መጽሐፍ። እኔም ላይ መከራ ይደረግልኝ ከጸጋው እንድካፈል ነበር። ይሄን ነው የተማርነው። አንድ ወንጌል አረዳዱ ስህተት ነው። ሁለት ተመልከች ትዕቢቱ፣ መንፈሳዊ ትዕቢቱ በቀል እኮ ስላለበት ነው። በቀሉንም ተቃጠለ ብሎ በአደባባይ ወይ በዳንያለም የኔ ኤልያስ ትልቁ ኤልያስ ሞትን ያልቀመሰው ወደ ላይ ያደረገው አንዴ በጣም ተማረረና ሁሉም ጣዖትን እያመለኩ በዓልን እያመለኩ ሲያስቸግሩ በቃ ውሰደኝ እስከማለት ደረሰ። እግዚአብሔር መረረው። በጣም የበቃ ነው ኤልያስ ታውቂያለሽ ምን ነገርና ውሰደኝ ወደ ላይ ምናምን ሲበል ምንድነው ተማረው። እንደውም ኤልያስ ምን ተናገረ? ሁሉም ለበዓል ሰገዱ፣ ተንበረከኩ። እግዚአብሔር ጋር እኮ እያወራ ነው። እኔ ብቻ ቀረሁ ብሎ ሲል እግዚአብሔር ለምን ይችላል ብሎ ተቆጣ። ያን ታላቅ ሰው አንተ ማታያቸው 8000 ሰራዊት አሉ የተሰወሩ። አይወድም እግዚአብሔር። መንፈሳዊ ትዕቢት በጣም አደገኛ ነው። በጋሻው ለበጋሻው ካሴት ብሎ ደግሞ አነጋገሩን ተመልከቹ እኮ ልጁ ነኝ እኮ ለኮሰው
የኔ መጽሐፍ ነበረ ከሻሸመኔ መጣና ለኮሰው አለ። ይቺ ዓላማዋ ምን እንደሆነች እነግርሻለሁ በኋላ ለምን እቺ እንዳለ። እግዚአብሔርን የአሁኑ ሰባኪዎች እንደነበጋቸው አይነቶቹ እግዚአብሔር የነሱ እግዚአብሔር የተለየ ነው። መቲ እኛ የምናመልከው እግዚአብሔር ክርስቶስ ቅድም የነገርኩሽ ነው። እነሱ ምን ሰሩ? የራሳቸውን እግዚአብሔር ሰርተዋል፣ ፈጥረዋል በጭንቅላታቸው ውስጥ። ያ የፈጠረው እግዚአብሔር በጋሻው ሲቆጣ ለበጋሻው አግዞ እሳት የሚለኩስ ነው። እሱ የፈጠረው ማለት ነው። እነሱ የፈጠሩት እኔ እኮ ልጁ ነኝ ባሪያው እኮ ነኝ ምን ያለ ነው አለና እንደዛ ያደርጋሉ። ምን ለማለት ነው ካልኩሽ ለኩሶ ህፃናት የሚያርድ ምናምን ነው የነሱ ሻይ ማለት ነው። ደግሞ ስንት እኮ በእናትሽ የሚያሳዝኑ ህፃናት የሚያሳዝኑ እናቶች ስንት ጉድ እኮ ነው የሞተው ሻሸመኔ ላይ ጉድ ነው። እና በጣም ኢምፖርታንት ነገር ነው ያነሳው። የሱ እግዚአብሔር ማን ነው የሚለውንም በደንብ እንድንጠይቅ ነው። የራሳቸውን እግዚአብሔር ፈጠሩና የነሱ እግዚአብሔር ገንዘብ አንጡ የሚል ሚራክል መሪ የሚሰራ በጋሻው ስትናገሪው ክብሪት ሂዶ ይዞ በጀርባው ሻሸመኔ የሚለኩስ ገጀራ የሚያስተበድብ ነው ማለት ነው። ከተቢቱ ብቻ አይደለም። ለምንድን ይሄን ያለው እስቲ አይተሽ ከሆነ በጋሻው እኔ ሚሊኒየም አዳራሽ ነው የታዘብኩት። አንዴ ይቺ ሰውዬ ጨርሳ ጨደዳለች አልኩት። ሚሊኒየም አዳራሽ የጎልያድን አይነት ልብስ ለብሶ መስበክ ነው። በሱ ቤት ኤፌሶን 6 ሊሰብክ ነው። የእግዚአብሔርን ዕቃ ጦር ልበሱ ምናምን በሚለው መንገድ መንፈሳዊ አለባበሳችንም ይሄን ይመስላል ለማለት ነው። እሱ ይገባኛል አመጣጡ። ነገር ግን በዛ ላይ ትንቢት ሲናገር አይተሻል። እንደ ትንቢት ነገር በ6 ወር ውስጥ በኢትዮጵያ ያሉ ጠንቋዮች በሙሉ እዚሁ ሚሊኒየም አዳራሽ ጋር መጥተው እያለቀሱ ንስሐ ይገባሉ። ይሄን ታያላቸዋል። እቺ ሰው እያልኩኝ ይኸው 2 ዓመቱ መቲ ትንቢቱም የለም ምንም የለም። እግዚአብሔር አይዋሽም። ከልባቸው የፈለቀው ለመሰልሽ ይሄን የሚያደርጉት ልጅ እኮ ነው። እንዲህ ትንቢት የሚናገረው ለእኔ ሲለኮሰ እኔ ቀላል መሰለ የሚሉት ምን እንደሆነ ታውቂያለሽ? እግዚአብሔር ሊያሳዩ ራሳቸውን አግዝፈው እዛ ለሚያዳምጡት በጋሻው ማለት የእግዚአብሔር ባሪያ ይሄን ነገር አድርጉ ለሚላቸው ነገሮች ነገጧት ምን እየሰሩ ነው? ሴቲንጉን እየሰሩ ፓስማ በጋሻው ጌታ ክብሪቱን ለኮሰው ሻሸመኔ ይሄን ነገር አደረገው። ትንቢት ሲጫወት ገብቶኛል ያ እንደሚያደርግ። በመጨረሻ አንድ ልጅ የጻፈውን ዛሬ አይቼው ገረመኝ ነገር እኔ እንደውም እግዚአብሔርን አመሰግናለሁ አለች። እግዚአብሔርን ያመሰግንኩት አለ እነ በጋሻው ከቤተ ክርስቲያን የወጡ ጊዜ ነው አለ በመውጣት ነች። አስቡት እነሱ ሳይወጡ ይሄ የኦሮሚያ ቤተ ክህነት ሙቭመንት ቢጀመር ኖሮ እነሱ ቤት ውስጥ እያሉ ከዚህ ከኦርቶዶክስ ባልተለዩበት ሁኔታ አብረው አንድ ላይ ቢሆኑ ኖሮ ፈተናችን ምን ያህል ይከብድ እንደነበር ተመልከቱት። ለምን የቤተ ክርስቲያን ልጆች ናቸው ነበር ይባሉ ሳይታወቁ። እግዚአብሔር ግን ምክንያት ስለነበረው ፈተናችን ሊቀንሰው ስለፈለገ አስቀድሞ እነሱ በራሳቸው መንገድ እንዲወጡ አደረጋቸው። እና በጠቅላላ የሱ ዛጋ የምታያቸው ግሩፖች የግንዛቤም ችግር ያለባቸው ይመስለኛል። ከአሁን በፊት አንደኛው አይተሽ ከሆነ ዘምራለሁ የሚል እሱ ያለው በቅድስት ማርያም ላይ ያለውን ጥላቻ ለመናገር ፈልጎ ለምንድን ነው ሜሪ ክሪስማስ የሚባለው? ክሪስማስ ብቻ እሷን ምን አገባት ሜሪ የሚለው በሱ ቤት ሜሪ ማርያም መስላው ነው ሜሪ ክሪስማስ ሲባል የደስታ ክሪስማስ መሆኑን እንኳን አልተረዳውም። አይሽ እንዲህ አይነት ሰዎች መድረክ ላይ ይወጡና ሜሪ ማለት ጆይ ማለት መሆኑን መንፈሳዊ ደስታ መሆኑን ቋንቋውን እንኳን አልገባው። እሱ ሜሪን አየሽ ጥላቻ መጥፎ እንደሆነ ለካ ሜሪ ክሪስማስ የሚባለው በሱ ጭንቅላት የማርያምና ኢየሱስ ክሪስማስ እየተባለ አያገባትም እሱ እያለ በአደባባይ ይሰብካሉ። ማነው የዚህ ሰውዬ ግርፍ ማለት ነው። የሆነ ሆኖ ዋናው ነገር መቲ እዚህ ስናነሳበት የመንፈሳዊ ነገር እግዚአብሔር ይከፍለዋል። በስጋዊ ነገር ግን ወንጀል ነው። ቅድም እንዳልኩ ዲናል ጀስቲፊኬሽን ለመስጠት መሞከር በዚህ ነገር ላይ ተበድለዋል ሳይሆን ያለው ይሄ ሰውዬ ዋጋቸውን አግኝተዋል በአባቶቻቸው ስራ ይበላቸው ትክክለኛ ነው። ያስ የኔን ካሴ ስላደረጉ ይሄ ደርሶባቸዋል፣ ይሄ ደግሞ ትክክለኛ ፍርድ ነው እያለ ጄኖሳይድ በሃይማኖታቸው ምክንያት የተጨፈጨፉ ወገኖችን ደም እያክፋፋ ነው ያለው። ይሄ በህግም በቤተክርስቲያንም የሚያስጠይቅ ነው። መሬት ላይ ባለች ቅድም ቤተክርስቲያኗ መበርታት ያለባት ይሄ ግድያ እኮ ምናምን ተባብሰው ይመጣው እኮ ድንገት አይደለም። እንዲህ አይነት ነገሮችን ስትታያቸው ሳትቆጭ ስትቀሪ በእንደዚህ አይነት ነገር ላይ እረፉ ሳትያቸው ስትቀሪ ሲቀሩ ይሄ ነገር ያድግና ነገ ጧት አሁንም ደም ያስፈስሳል።
ወንጀልን ጀስቲፋይ የሚያደርግ የንጹሃንን ደም የሚያከፋፋ በአደባባይ የሚያውጅ እንዲህ አይነት ነገር በሚመጣበት ሰዓት ላይ ቤተክርስቲያኗ ቆፍጠን ብላ ህግ ማስከበር መጀመር አለባት የሚለው መልእክት ማስተላለፍ ያስፈልጋል። መልካም ምናልባት ስለ ሁለት ነገር መጨመር አለብኝ። ቪዲዮም ተዘጋጅቷል። እኔ ምልክ ከቤተክርስቲያን አካባቢ የሚወጡ ሰዎች ወይም ሌላ እምነት ላይ ያሉ ሰዎች ሰው እኛ ሌላ እምነት ላይ ያለን የኛ እምነት በዚህ መልኩ የተሻለ ነው ብሎ ስለራስ እምነት መስበክ ጥሩ ነው እኮ ምንም እኮ አይደለም። ወደ ሌላ ሄዷል። ይሄኛው እነሱ አይደለም። ለምንድነው ከሄዱ በኋላ እዛ ጋር የተተውት የመጧትን በበቀል እርምጃ ስለዛችኛዋ ቤተክርስቲያን በመሳደብና በመበሻሸቅ ነው ሃይማኖቱ የተመሰረተ ማለት ነው የነሱ እስኪመስል ድረስ የሃይማኖቱ መመስረቻ ኦርቶዶክስን መጥላት እስኪመስል ድረስ በበቀል እስካሁን ደማቸው የጠቆረ ብዙ አለ። አይለቁም። በቃ የያዙትን ወንጌል ከመስበክ ይልቅ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥፎነት የሚሰብኩት ስብከት ይበልጣል። ስብከት ነው እሱ፣ አስተምሮት ነው፣ ጥላቻ ነው፣ ጦርነት ነው። ምንድነው የያዙት የሚለው ነገር በግልጽ የሚከተላቸው ሰው እንዲጠይቅ ነው። የሚከተላቸው ሰው እየሄደ ቁጭ ብሎ አባቶችን ወይም ቅዱሳን ምናምን እየሰደበ እያንቋሸሸ ምናምን እልል እየተባለ እየተጨበጨበ ነው መምጣት የሚፈልገው ወይስ የእምነቱ ሌላ መሰረት አለው? ወንጌል ከሆነ ወንጌሉ ወይ ህይወት ከሆነ ህይወቱ የትኛው ነው? እንዴት ነው በጥላቻ ላይ የተመሰረተ እምነት ሊኖር የሚችለው? ይሄንን ብዙ ሰዎች እየጠየቁም ነው፣ እየተቹም አሉ። ከዛም ውስጥ የወጡ ሰዎች እየተቹ አሉ። እና ግን ምዕመኑ ግን ይሄንን ማሰብ አለበት። እኔ አሁን መጥቼ ወንጌል ልሰማ ቅዳሴ ላስቀድስ ሄጄ ስለሌላ ሃይማኖት እንድሰበክ አልፈልግም። ምንም ነገር ከሃይማኖቴ ውጪ ጊዜ የለኝም። ማቃጠለው አይደለሁም፣ እዛ አባል አይደለሁም። ይሄንን ግን ይሄ ገንዘብ ነው፣ ንግድ ነው፣ ይሄ ፖፑላር ለመሆን የሚደረግ ነገር ነው፣ ብሽሽቅ ነው። ይሄ አምልኮ አይደለም። በደንብ ግልጽ የሚታይ ነገር ስለሆነ ይሄን መጠየቅ ግድ ነው። ሁለተኛው ግን በጣም ዋናው ነገር መታየት ያለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጊያዋ ከብዙ አንግል መሆኑን ነው። እቺ ጥንታዊት ቤተክርስቲያን ብዙ ቅርሶችን የያዘች ምናልባትም በዓለም ላይ እየተነገረ ያለውን ብቸኛውን ኦሪጂናል ትክክለኛው መጽሐፍ ቅዱስ ያላት ብዙ ጽሁፎች ከድሮ ጀምሮ መጽሐፍ ቅዱስ ከመሰብሰቡ ጀምሮ በፊት የነበሩት ሁሉ ጽሁፎች ያሏት ትላንትና ቀኝ ገዢዎቹ ዛሬ ደግሞ በእነሱ ስር የመጡ ሰዎች የሚጠሏት ቤተክርስቲያን ነች። ስለዚህ በሁሉም ዘርፍ እንደ ክፉ ነገር እንድትታይ ፖለቲከኞች ሰርተዋል፣ ጽንፈኞች ሰርተዋል፣ ወይም የራሳቸውን ሃይማኖት ከፍ አድርገው ማጥፋት የሚፈልጉ ሰርተዋል። እና አሁን በግልጽ የሚታየኝ ነገር በጨዋነት እምነታቸውን የሚያስተናግዱ እምነታቸውን አምልኳቸውን የሚቀጥሉ ወዳጆች አሉን በኢትዮጵያ ላይ። ኢትዮጵያ እንደዚህ አይነት ብዙ እምነቶች አሏት። በጨዋነት የሚከተሉ የራሳቸውን አክብረው ሌላውንም አክብረው የሚኖሩ አሉ። እነሱን አይመለከትም። ስራዬ ብለው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልፈረሰች በስተቀር የማይተኙ ተዋጊዎች ከላይ ከፖለቲካ እስከ ታች በብዙ ዘርፍ የተደራጁ ጽንፈኞችና ሃይማኖተኞች አሉ። ስለዚህ ይሄን ነው ግልጽ በደንብ እያየ ነው ያለ ነው። ልክ አንደኛው ድንጋይ ሲወረወር ብድግ ይላል ከተኛበት ካደባበት ተነስቶ ድጋሚ ተጨማሪ ድንጋዮች ለመወርወር። አሁን አንተ ያልከው በጣም ኢምፖርታንቱ ይገባቸዋል፣ ደጋረጋቸው፣ ይሄ እንኳን ሆነባቸው የሚለው ነገ ራሱ ላለማድረጉ ምንም ጥያቄ የለኝም። ነገ የሱን ተከታዮች በሏቸው፣ ይሄ እኮ እንደዚህ ነው እግዚአብሔር አምጥቶባቸው ነው ስለዚህ ጽድቅ ነው ብሎ የማይነግርበት ምክንያት አለ ብዬ አልገምትም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም ሌላ እምነትም ተከታዮችም በዚህ ጉዳይ ላይ ያለውን ፈተና በደንብ ተገንዝበው የነገው ነገር ምን ይመስላል፣ የዛሬው እንዲህ ነው፣ ነገ ከዚህ የከፋስ ምን ይመጣል ወይ ለሚለው በደንብ መዘጋጀትና መደራጀት እንደሚያስፈልግ ነው። ምናልባት ከመጨረሴ በፊት እኛ አባት የተናገሩትን በጥቂቱ ላስገባ። አልቅሻለሁ። በእውነቱ የ4 ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ህፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አዎ አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይወላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው።
ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ይበቃል። ይሄ እንደዚህ አይነትም አባት አሉ። በዚህ አጋጣሚ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው። ትልቅ ነገር ነው የተናገሩት እና እንደው የእሳቸው ጥሪ ነው ያደረጉት ለኢትዮጵያ። ሌላ ጥሪ ያደረገ የለም አይደል? ጥሪ አድርገዋል እነሱ ለመጀመሪያ ያለው ደረጃ ይቀጥል። እውነት ነው። በጣም የሚገርም ነው። ጥሩ ነገር ነው ያደረጉት። የሚያሳዝን ነገር ነው እንደው በዚህ ጉዳይ ላይ ለነገሩ ከኦርቶዶክስ በላይ ይሄ ሊያቢሊትነታቸው እነዚህ ሰዎች አሁን ገባ እንዳሉ ቤተ እምነት ነው። ማህበራዊ ሚዲያውን አይተሽ ከሆነ መቲ በጣም እየተናደዱ ነው ፕሮቴስታንቶች ሳይቀሩ በነበጋሻው ማለት ነው። እንዴ እኛ እኮ እናት ቤተክርስቲያናችን ኦርቶዶክስ ነች። ሁላችንም እኮ ከዛ ነው የመጣ ነው። መነሻችን ከዛ ነው። በልጅነታችን እዛ ነው። ምን ከየት ነው ያመጣችሁት ይሄን ወንጌል እያሉ ብዙዎች በጣም ንዴታቸውን ብስጭታቸውን እየገለጹ ነው። በዚህ መንገድ አይደለም አሁን ወንጌል የሚሰበከው። የያዘው መጽሐፍ ቅዱስ እኮ ኢየሱስ ሳምራዊቷን ሴት ውሃ ጠጭኝ እያለ እንዴት እንደተገናኛት የሚያስተምር ነው። ኢቭን ሌላው ቀርቶ እንኳን በመጥፎ ነገር የሚፈልግህም በፍቅር ነው የምትቀርበው የሚል ነው እንጂ ንጹሐን ክርስቲያኖች ሲገደሉ እንዲህ በመሆናቸው ነው ደግ ሆኑ እያልክ ስትሄድ ማን ነው ይሄ እምነት ትክክላዊ ነው? የገቡበት እምነት ምንድነው ነው? እንዲህ አይነት ክርስትናና ቅም እያሉ ዛሬ ሳይደነግጡ አይቀሩም። ምክንያቱም እነሱ ከጳጳሱ ቄስ ሆነው የሆነ ካምፔ አላደረ ቤት ይሄን ቤት በማፍረስ በእነሱ ቤት ይሄን እንትን በማድረግ ታማኝነታቸውን ለማግኘት እየተጋጋጡ ነገር ግን አልተወደደላቸው። ሁሉም ነው ዞር በሉ ያላቸው። ማህበራዊ ሚዲያውን ብትቃኙ ይሄ ነው ደግሞ ያ ነው። እግዚአብሔር ሲጣላ በትር አይቆርጥም ያደርጋል እንጂ ነገር እንዳይጥል። እግዚአብሔር ሲጣላ በዚህ ደረጃ ነው እርቃን የሚያስቀር። አክትፍ ብለዋል። እርቃን ልብስ ምናልባት ሱፍ ለብሰህ ይሆናል የሚታይ ወይ የሆነ ነገር ጂንስ ለብሰህ ይሆናል። በእግዚአብሔርና በሰው ፊት ግን እንደዚህ ነው እርቃንን የሚያስቀር። የራሳቸው ነገር ነው። እንኳን እንደተባለው እንኳን ቤተክርስቲያን ለቀቋት በጊዜ ለቀቋት የሚያሰኘው ነገር መልካም ነው። ወደ ሌላ መረጃ ለመግባት መቲ ትናንትናና ዛሬ በጣም ከፍተኛ አውደ ውጊያ የተካሄደበት ቦታ አለ። ትንሽ የተወሰነ ቪዲዮዎችም ትናንትም ዛሬም ለማሳየት ሞክረናል፣ በትንሹ ማለት ነው። በተለይ በጎጃም ስናን አባጃሜ በሚባለው ረቡ ገበያ አካባቢ ነው። ይህ አካባቢ ፋኖ በዓለም በሰሞኑን በአሰቃቂ ሁኔታ የተገደለችው የእሷ የትውልድ መንደር ነው። እዛ አካባቢ ብዛት ያለው ሰራዊት ሰፍሮ ነበረ። ትናንትና በዜና ለማሳየት ሞክረናል። 2 ኦራልና 1 ሲኖትራክ፣ ዛሬም እንደዚሁ 1 ኦራል እንደዚሁ በተወሰነ ደረጃ እስኪ ቪዲዮውን ትንሽ ለማሳየት ነው። ያው ወደ ተለብልበዋል፣ ወደ አመድነት ቀይረውታል። በትንሹ ቴክኒሻናችን ያሳይልናል፣ በብዙም ባይሆን ማለት ነው። ከፍተኛ አውደ ውጊያ ነው የተደረገው ከተጠበቀው በላይ። እንደምትመለከቱ እነዚህ ኦራል መኪናው ነው እንዳለ ነው። ይሄ እንኳን ንብረት ነው። በጣም የሚገርመው ሌላውን ብናሳይ የሚገርመው በቴሌግራም ላይ የተጫነ አለ። እነዚህ 2 ኦራሎቹ በሚነዱበት ጊዜ በሚቃጠሉበት ጊዜ አዛዦቹ የጦር መሳሪያ በሲኖትራክ ቀይ ሲኖትራክ ላይ በመጫን ያላቸውን መሳሪያ በሙሉ ለማሸሽ ሲፈልጉ ሲኖትራኩም ከነ መሳሪያው ነው አመድ ሆነው ተለብልቦ ማለት ነው በሳት ተቃጥሎ። ያለቁት ወታደሮች በርካታዎች ናቸው፣ የቆሰሉት በርካታዎች ናቸው። ያ ብቻ አይደለም፣ የተማረኩትም በርካታዎች ናቸው። ምናልባትም ነገ ከነገ ወዲያ በቪዲዮ ይቀርባሉ ብለዋል አመራሮቹ። ከፍተኛ አውደ ውጊያ በዛ በኩል እየተደረገ ነው። ያ ብቻ አይደለም፣ ባለሽርጡ ክፍለ ጦር የሚባሉት በምስራቅ አማራ ወሎ እንደዚሁ ከባድ ከፍተኛ ነው። በ3 አቅጣጫ ወደ ሀብሩ ወረዳ በሄደው ላይ ያደረጉት እነሱም ነገ መግለጫ እንሰጣለን ብለዋል። በሌላ በኩል መከላከያዎች ደግሞ ደመሰስ ምናምን እያሉ ምርኮኛ ቀረብን ይላሉ። ግን እያየሁ ነበር ገጾቻቸው መንግስት ሚዲያ ላይ 4 ሰው 3 ሰው ያሳያሉ የተማረኩ እንዲያደረጉ ምናምን እያደረጉ። በዚህ በኩል ግን ያለው የምርኮኛ ብዛት ራሱ ትናንት ማታ እንኳ በደንብ ቪዲዮ ሳይለቀቅ በጣም በርካታ ነው። ምልልሽ ይሄን ነገር ምልሽ በአማራ ክልል ያለው አውደ ውጊያ ዛሬም እንደቀጠለ አውደ ውጊያው እንደቀጠለ ነው። በተለያዩ አካባቢዎች በሸዋም ዛሬ የደረሱኝ መረጃ አለ። ወደ በኋላ ላይ አጣተን
በዜና የምናቀርበው ይሆናል። በአማራ ክልል ያለው አውደ ውጊያ መቲ እንደቀጠለ ነው። ይሄን ተከትሎ በቤተክርስቲያን ላይ አንቺ ያነሳሽው አለ፣ ሌላ ነገር ያነሳሽው አለ። በአማራ ክልል ይሄ በሆነበት ሁኔታ ላይ ወደብ እየተባለ ሰሞኑን ፉከራው በጣም ኃይለኛ ሁኔታ በሄደበት ሁኔታ ላይ ዓለም አቀፍ መረጃዎች ብቅ እያሉ ነው። የኢትዮጵያ መንግስት አውሮፓ ህብረትን ሽምግልና በዚሁ በወደብ ጉዳይ ከአስመራ ጋር ለመነጋገር ከኤርትራ ጋር ለመነጋገር አብይ አህመድ ጥያቄ ማቅረባቸው መረጃዎች እየወጡ ነው። በእርግጠኝነት ነው የምልሽ ከአስመራም ከኤርትራም ጋር ያለው ውጥረት መቲ አሁን ባለበት ሁኔታ አይቀጥልም። እኔ በእርግጠኝነት የምነግርሽ እና አብይ በአሁኑ ሰዓት ላይ ጀግና የሚጫወቱት አርበኛ የሚጫወቱት ሌላ ነገር የሚያወጡት የውስጥ ውጥረታቸውን ለማስተንፈስ እንደዚሁ እየተፈጸመ ያለውን ወንጀል ለዚህ ነገር ለማድረግ ነው። እኛ ቀደም ብለን የተናገርነው ምንድነው እንዳይረሳ ሁሌም አሁንም ተመልካቾቻችን ኢትዮጵያ ወደብ ያስፈልጋታል፣ አገልግሎት መጠቀም አለባት ማለት ነው። ነገር ግን ከጎረቤት ሀገር ጋር በህጋዊና በዲፕሎማሲያዊ መንገድ በሰላም መፍታት አለባት የሚለው አቋም ላይ የጦር አቋም የኃይል አቋም አያዋጣም አይችልም ብለናል። ይሄ ቃላችን እንዳይረሳ። አሁን እየወጡ ያሉት መረጃዎች ልክ እንደባለፈው እንደ ሶማሌላንዱ ያ ሁሉ ከተባለ በኋላ ነገ ጠዋት ደግሞ ምን እንደምትሉ አሁን የምትፎክሩ ሰዎች እንመለከታለን። መረጃዎች እየወጡ ናቸው። በመጀመሪያ ማስቀድመን የተናገርነው ነው። ከሁሉ በላይ ግን አሁን እኛ የምንጠይቀው ከዚህም ሁሉ በላይ እንኑርበት ነው። በሰላም እንኑር። አዎ ያስፈልገናል። መጀመሪያ ቤታችን ይሰራ። የባህር በር ይባል የለ እንዴ? ወደ በር ነው ይባለው። ቤቱ ይሰራ እስኪቆ በዲፕሎማሲም በህግም ለማግኘት ቤታችን አለችው። ከበሩ በፊት ቤቱ ተሰርቷል። ለምን እንገደላለን ስንል የሰፈር ሚኒሻ አይደለሁም ብሎ የሚመልስ ነው። ተራበ ሲባል ቲማቲሙን ለ3 ለ4 ብሉት ሙዝ ጨምራችሁበት የሚል ስለ ተጨማሪ እድገት ስለማምረት ስለምናምን የሚመጣ ነገር የለም። ያለንበት ሁኔታ እናውቀዋለን። ስለዚህ ከሁሉም በፊት በሃይማኖታችን ምክንያት አንገደል። በሀገራችን በሰላም በነፃነት እንኖር። ያም ሆኖ ግን አሁን የተያዘው መንገድ እየተናገርን ነው። አሩሲ ነው በነገራችን ላይ ግድያ የተፈጸመበት ቦታ ላይ ተቃውሞ ተጀምሯል። ትናንት ከቅዳሴ በኋላ በሃይማኖታችን ምክንያት መገደል በቃን፣ አባቶች ካልቆሙልን፣ መንግስት ካልተከላከለን ራሳችንን ወደ መከላከል ሄዳለን ብለው ድምጻቸውን ነው ያሰሙት። ቤተክርስቲያናችንን ወደ መከላከል ሄዳለን ብለው በጣም በርካታ ተቃውሞ ነው እየተነሳ ነው በሁሉም ቦታ። ምክንያቱም ቆመሽም ከተገደልሽ ዝም ብለሽም ከተገደልሽ አንዳንዴ ለመብትሽ የምታገኝበት ግዴታ ሊፈጠር ይችላል። ይሄ ከዛ የመጣ ሰልፍ ነው። ይሄ የሆነበት ያለበት ሁኔታ ላይ ያለው መቲክ። ሌላው በዛሬ ዕለት 5ኛው የሰሜን ዕዝ ጭፍጨፋ በሚል እየተከበረ ይገኛል በየታሰበ። በእርግጥ ይሄ ቀን አይረሳም። ይሄ በዚህ ምክንያት በርካቶች በሰሜኑ ጦርነት ጊዜ ከህወሓት ላይ በጠላትነት ብዙዎች የተነሱት ወይም ለመንግስት ድጋፋቸውን የሰጡት የኢትዮጵያ መከላከያ ሰራዊት ብለው አምነው በድለናል፣ ተበድሏል፣ በግፍ ተጨፍጭፈዋል። በዛ ላይ እነሱ ኮትሮይ ናቸው እነማን በመብረቃዊ ጥቃት ፈጸምን ምናምን የሚለው ነገር አስቆጥቶ ስለነበር በዛ መንፈስ ነው ብዙዎች ድጋፍ የሰጡት። እንዴት የሀገር መከላከያ ሰራዊት ይደፈራል? እንዴት ይነካል? ምንም አይነት ልዩነት ቢሆን ለምን መከላከያውን በዚህ ውስጥ ያስገቡታል? ፖለቲካቸውን ላይ አይፈቱም በሚል በዛ ምክንያት ነበር። ነገር ግን በዛ መንፈስ እንዳናከብረው ተበረዘ። ያ ህዝብ የቆመለት መከላከያ ያጎረሰውን እጅ እየነከሰ ይገኛል። ብዙ ነገሮች አለ። ግን ከሁሉም በላይ እሱ አይደለም። ዶክተር ሚልኬሳ በቅርቡ የተናገረው ነገር ብዙዎቻችን በርዞናል። ዶክተር ሚልኬሳ ማለት የኦህዴድ ማዕከላዊ ኮሚቴ አባል እና አብይ በስብሰባችን ላይ ነው ያለው። ሁሉም ሲያዝን በሰሜን ዕዝ ላይ በተፈጸመው ነገር ላይ እናንተ ሰሜን ዕዝን የመቱት ይመስላችኋል? እንዲያው እኛ የሰራነው ሰራልን፣ እንትን ያደረግነው ያቀናበርነው ሴራ ሰራልን፣ እንዲመጡ አደረግነው። ህዝቡ የውና አነሳሳ ነው። እኛም ይሄን እንችልበታለን ብሎ ስብሰባ ላይ ተናገረ ብሎ ዶክተር ሚልኬሳ ሲናገር ይሄ ነገር ምን አለ? አሁን ተጨማሪ ምርመራ ያስፈልገዋል። አዎ ቲፒኤልኤፎች ወንጀል ሰርተዋል፣ ስህተት ሰርተዋል። ነገር ግን አነሳሽና ሴራ የሚጠነስስ አካል እንዳለ እየተነገረ ነው። በዚህ ጉዳይ ላይ ቲፒኤልኤፍም ሳይሆን የና አብይ ብልጽግና በዚህ ጉዳይ ላይ የተሳተፉት ሁሉ ምርመራ ሊደረግባቸው ይገባል። እነዛ በሲኖትራክ የተሄደባቸው፣ እነዛ በተኙበት ተመቱ የተባሉት፣ እነዛ ሁሉ
ከቲፒኤልኤፍ በተጓዳኝም ይሄን ነገር ያቀናበርነው ሴራ አድርጓል ተብሏል፣ ተመዝግቧል የዶክተር ሚልኬሳ ቃል። ስለዚህ በዚህ መንገድ ነው እኛ የምናከብረው። አዎ መደገም የለበትም። መደገም የሌለበት ግን በቲፒኤልኤፍ ብቻ ሳይሆን በአብይም ጭምር በሴራ ሰራዊትና ሌላው ማስገደል መደገም የለበትም ወደሚል ማደግ አለበት። ለዚህ ነው ብዙዎች አሁን በዚህ ጉዳይ ላይ ብዙዎች እንደውም አንዳንዶቹ ብልጽግና ነው ያስፈጸመው እያሉ እስከ ማመን ደርሰዋል። እስከዚህ ደረጃ ደርሰዋልና ይሄንንም መዘንጋት የለብንም ለማለት ነው። መቲ ልክ ነው። አይ እዚህ ላይ ያው ሰሜን እዝ ሰራዊት በዛ ደረጃ መስዋዕትነት መክፈሉ፣ መሰይፉ፣ መገደሉ በጣም አሳዛኝ ነው። በዛ የተነሳ ነው ትልቅ ጦርነት ተነስቶ ያ ሁሉ ህዝብ ያለቀው። ብዙ ነገሮች ውድመትም ደርሰዋል። እስከ በአማራም በአፋርም ክልል በብዙ ነገር የሁሉ መከራ ተከፍሏል። አሁን አይደገምም የሚል መፈክር ነው እየወጣ ያለው እና ግን ያንን እኮ ሲመሩት የነበሩ ሰዎች የት ናቸው ያሉት? በደንብ ይሄንንም ማስታወስ ያስፈልጋል። የዛሬ 5 ዓመት በፊት ይሄ ነገር ተደርጎ ጦርነቱን በዛ በዚህ ያሉ ሲያዋክቡ ከነበሩት ውስጥ እነ ጌታቸው ረዳ ዋነኞቹ ናቸው አይደለም? የታሉ አሁን? ቤተ መንግስት ናቸው። የታሉ አሁን? የኢትዮጵያ የአፍሪካ ጉዳዮች የውጭ ጉዳዮች አማካሪ የታሉ አሁን? የአብይ ቀኝ እጅ። ስለዚህ ሰሜን እዝን ስናስብ ያን ሁሉ ጥቃት ማህበረሰብ ውስጥ ላይ ወታደሩ ላይ ያደረሰው አካል የት ነው ብለን ስንጠይቅ የጠፋው ጠፋ፣ የሞተው ሞተ፣ የተንገላታው ተንገላታ፣ ያለቀው ትውልድ አለቀ። ከላይ ያሉት አዋጊዎች ግን በአንድ ላይ እየተሸላለሙ ይገኛል። ይህንንም በዛው ለማሳሰብ እወዳለሁ። ደረጃ እውነት ነው። በእኔ በኩል ያሉት እንደዛ ናቸው። እነዚህ ናቸው መረጃዎች ለጊዜው ካለን ሰዓት አኳያ ማለት ነው። እንደዛ ነው። መልካም። ሰሞኑን ከእስር ቤት የመጣ መረጃም ነበረ። በጣም የሚያሳዝን እና በጣም ከባድ የሆነ እንግልት ነው እየደረሰብን ያሉት ናቸው። እንደው ከታሰሩት በላይ እኛ ሁሉ እየተንገላታን ነው የሚል ነው እና ከቂሊንጦ እስረኞች ጠያቂዎች ነን ይሉና ምን ማለት እንዳለብን አናውቅም። በዚህ ልክ እንደዚህ መከራ ስቃይ የማን ያለ ብለን እንጩህ፣ ግራ ገባን። ረዳት ኢንስፔክተር በደሪባ ሰንበቱ፣ ይህ ስም በተደጋጋሚ ይጠየቃል። ከታሰሩት በላይ እኛ ጠያቂዎች በጣም እየተቀጣን ነው። ጥፋታችንን ሳናውቅ ጠዋት 12 ሰዓት ሄደን ሜዳ ላይ ተሰልፈን መታወቂያችን የተሰበሰበው 4 ሰዓት ነው። 12 ሰዓት ሄዶ ማስገባት የሚጀመረው ደግሞ 4 ሰዓት ተኩል ነው። ምንም ሳናወራ ምግብ ብቻ እንደ ውሻ ወርውረን መውጣት ነው በቃ። ከዚያም ካልደረሰን ደግሞ 6 ሰዓት ይዘጋል። እንደገና እዚያው ጠብቀን ከ8 ሰዓት በኋላ ብቻ ምን ልበላችሁ፣ ከዚህ በላይ ስድቡ፣ ማመናጨቁ፣ ግልምጫው እረስንቱ የሚሰማ አካል ካለ ለሚመለከተው ሁሉ አሳውቅልን። በእርግጥ የሚለወጥ ነገር ይኖራል ብለን አናስብም። አደራ አትሰልቹን። ከቀን ተቀን ነገሮች በጣም አሰልቺ እየሆኑ ነው። ከቂሊንጦ እስረኛ ጠያቂዎች ተብሎ ይወጣሉ። ዱላው፣ ግልምጡ እኔ በደንብ አውቀዋለሁ። ከዚህ በፊት ያው ቤተሰቦቻችን ወንድም የታስሮ የነበረ ረጅም ነው ርቀቱ። ሌሊት ተነስተው ነው የሚሄዱት። እህል ተሸክመው ነው የሚሄዱት። እዛ ሙሉ ቀን ተንገላተውለ ተሰድበህና ተገፍትረህ ወይንም ደግሞ በጣም አሰቃቂ በሆነ ሁኔታ ፍተሻው ባለፈው እንደገና ደግሞ አይ እንደውም ተመለሽ ተብለ ተመልሰህ ብዙ መከራ የሚደረስበት ቦታ ስለሆነ ስራዬ ተብሎ ታቅዶ ነው ይሄንን መከራ እየከፈልን ያለው ብለዋል። እንግዲህ የሚመለከተው አካል ይሄንን ነገር እንዲያስብበት ነው። የመጨረሻ መረጃ እዚህ ሪፖርተር ላይ የወጣ ነው። ኢትዮጵያ በህግ የበላይነት መከበር ከ143 ሀገሮች 133ኛ ደረጃ መያዟን ነው እንግዲህ ሪፖርቱ ያቀረበው። በዓለም አቀፍ ደረጃ የሀገሮችን የህግ ስርዓትና የህግ የበላይነት እና ቁመናን በመገምገም በየአመቱ ሪፖርት ይፋ የሚያደርገው ዓለም አቀፍ የፍትህ ፕሮጀክት WJP የተሰኘው ድርጅት ኢትዮጵያውያን በህግ የበላይነት ከ143 ሀገሮች 132ኛ ሆነዋል ይላል እና እኔ እንደውም ጥያቄ 11 ሀገር እንዴት ሊበልጥ ቻለ የሚለው ነገር ነው እንጂ እነዚህ ናቸው ደረጃ። እሱ ነው ልክ። እኔ እንደውም ከ143 ሀገሮች ስትይ 144ኛ ወጣች የምትመስለው ነበር እየጠበቀው ያለ። እንደዛ ነው የጠበቀው። የሚያሰኝ ነው የኛ ሀገር ህግ ስለሚታወቅ ነው። አመሰግናለሁ መቲ። እኔም አመሰግናለሁ ደረጃ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምን አለሽ መቲ ፕሮግራማችን ነው። የዛሬውን ፕሮግራም በዚሁ ፈጸምን። ምናልባት ይህንን ፕሮግራም ከመጨረሻ በፊት ማስታወቂያዎች ይኖሩናል፣ እነሱንም እናስገባ ይሆናል። እኔ መታሰቢያ ቀጸላና ደረጃ ሀብተወልድ ነበር። ሰላም።
ያን ትብብር ንቅናቄ የቀረበ ማስታወቂያ ህዝባዊ እምቢተኝነት በህገ መንግስት የተደገፈ ህጋዊና ሰላማዊ የትግል ዘዴ ነው። ሰላማዊ ህዝባዊ እምቢተኝነት ምን ማለት ነው? ህዝባዊ እምቢተኝነት ህዝብ በዳይ ግፈኛ የመንግስት አገዛዝን በቃኝ ብሎ ተባብሮ የሚነሳበትና መብቱን የሚያስከብርበት መንገድ ነው። ህዝባዊ እምቢተኝነት በበርካታ ሀገሮች ስኬታማ የትግል ውጤት አሳይቷል። ጥቂቶቹን ለማስታወስ በደቡብ አፍሪካ በአረብ ጸደይ አብዮት አረብ ስፕሪንግ፣ በቱኒዚያ በጆርጂያ ተደርጎ ተሳክቷል። በሀገራችንም በየካቲት 66 ተከናውኗል። ህዝባዊ እምቢተኝነትን የአሁኑ የኢትዮጵያ ህገ መንግስት ይደግፋል። አንቀጽ 29ና አንቀጽ 30 ጥሩ ምሳሌዎች ናቸው። የኢትዮጵያ መንግስት ለምንድነው ህዝባዊ እምቢተኝነትን የሚደግፉ አንቀጾችን በመጣስ ህዝብ ህጋዊ መብቱን በመጠቀም በሚያነሳቸው ጥያቄዎች ላይ የግፍ እርምጃ የሚወስደው? የቅርብ ጊዜው የጤና ባለሙያዎች እንግልት አንዱ ነው። ግን ህዝብ ከተባበረ ይህን ማድረግ ይችላል። በሀገራችን ከዚህ በፊት የተካሄዱት ሰላማዊ የህዝባዊ እምቢተኝነት ትግሎች ምን ይመስላል? ህዝባዊ እምቢተኝነት እንዲሳካ ምን ማድረግ አለብን? እንዴት እንረዳዳ? እንዴት እንደራጅ? እነዚህንና መሰል ጥያቄዎችን ለመመለስና በህዝባዊ እምቢተኝነት ዙሪያ እውቀትና ተሞክሮ ያላቸው ምሁራን በተለያዩ የሚዲያ አውታሮች ቃለ መጠይቅ ይሰጣሉ። አምባገነንና ጨቋኝ መንግስታትን ከስልጣን ለማውረድና አስተዳደሩን በህዝብ ለተመረጠ ለህዝብ በሚያስብና ህዝብን በሚያገለግል መንግስት እንዲተካ ህዝባዊ እምቢተኝነት ሰላማዊና ፍትሃዊ የትግል ዘዴ መሆኑን ምሁራኑ ያብራራሉ። ምልዓተ ህዝቡን ባካተተ በህዝባዊ እምቢተኝነት የተወለዱ መንግስታት ህዝባዊ ቁጥጥር እስከተደረገባቸው ድረስ ሰብአዊ መብትን እንደሚያከብሩ፣ ለህግ የበላይነትና ተጠያቂነት እንደሚገዙ፣ የህዝቡን የስልጣን ልዕልና እንደሚያረጋግጡ መረጃና እውቀትን መሰረት አድርገው ያስረዳሉ። ይህ በተከታታይ የሚቀርብ ጥናታዊ ቃለ መጠይቅ እንዳያመልጣችሁ አስቀድመን በአክብሮት እናስታውቃለን። የኢትዮጵያውያን ትብብር ንቅናቄ